ክብር ለአምላካችን ለእግዚአብሔር ይሁን። ደህና መሻችሁ። በጣም የበረዳችሁ ተመስላላችሁ ድምጻችሁ። እግዚአብሔር እድል ሰጥቶን ደግሞ የእግዚአብሔርን ቃል አብረን ከኔ ጋር እንድናይ ጌታ ስላበዛልን ቸርነት እግዚአብሔርን እጅግ አድርጌ አመሰግናለሁ። የምንመለከተው የምንካፈለው በዚህ ምሽት የእግዚአብሔር ቃል ያለው የሐዋርያው የያዕቆብ መልእክት ነው። የያዕቆብ መልእክት ያው እንደሚታወቀው በጣም ስለ ስራ የሚናገር ስለ ሕግ የሚናገር አይነት ተደርጎ ነው የሚወሰደው። ግን ከዛ ውስጥ ምዕራፍ 1 ላይ ምዕራፍ 1 ከቁጥር 16 እስከ 18 ያለውን አነብና ከዛ በኋላ በሱ ሐሳብ ላይ እንነጋገራለን። ሙሉ ሐሳቡ ከምዕራፍ 2 ከቁጥር 2 ጀምሮ ያለው ነው የምናገረው። ይሄንን ክፍል አብረን እናነባለን በጌታ በኢየሱስ ስም። የተወደዳችሁ ወንድሞቼ ሆይ አትሳቱ። በጎ ስጦታ ሁሉ ፍጹምም በረከት ሁሉ ከላይ ናቸው፣ መለወጥም በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ቁጥር 18 ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። የእግዚአብሔር ስም የተባረከ ይሁን። ቀደም ብዬ እንደነገርኳችሁ የያዕቆብ መልእክት በብዙ የእግዚአብሔርን ቃል በሚያጠኑ ሰዎች ዘንድ የሚባል ነገር አለ። ብዙ ስለ ሕግና ስለ ስራ ያወራል። ብዙ ስለ ጸጋ ትኩረት አይሰጥም እና የሀሳብ ወጥነት የለውም የሚሉ አይነት ሀሳቦች ይቀርባሉና ያዕቆብ ማን ነው የሚለውን ለመመልከት ስሞክር ይሄንን ሀሳብ ለመናገር ሳስብ መጽሐፍ ቅዱሳችን ውስጥ የተለያየ ኮሜንታሪዎች የተለያየ ሀሳብ ያቀርባሉ። ግን የሚያመዝነው ሀሳብ የጌታችን የኢየሱስ ክርስቶስ ሃፍ ብራዘር የሆነው ያዕቆብ ነው የሚል ነገር አለ እና እሱ ከሆነ ሰላምታ አሰጣጡ ገና ቁጥር 1 ላይ በጣም የሚገርም ነውና ራሱን ሲገልጥ የእግዚአብሔርና የጌታ ኢየሱስ ክርስቶስ ባሪያ ያዕቆብ ብሎ ነው የሚለው። ወንድሙም ቢሆን የእግዚአብሔርና የጌታ የኢየሱስ ክርስቶስ ምን ባሪያ፣ የኢየሱስ ክርስቶስን ጥሪ የኢየሱስ ክርስቶስን ዓላማ የተረዳ ስለሆነ ማለት ነውና ትዝ ይላችኋል መጽሐፍ ቅዱሳችን ላይ ወደ ገዛ ወገኖቹ መጣ አልተቀበሉትም ይላል። ከዛ መካከል ወንድሞቹ ራሳቸው ያልተቀበሉት ነበሩ ይላል አይደል? ኋላ ላይ ግን ያዕቆብ በቤተክርስቲያን ታሪክ ውስጥ ስንመለከት በጣም በኢየሩሳሌም ባለችው ቤተክርስቲያን ውስጥ ትልቅ ስፍራ የነበረው ሰው እንደነበረ እንመለከታለን። ከዚያም እንዲያውም አልፎ ኢየሱስ ክርስቶስ ከትንሣኤ በኋላ ከተነሳ በኋላ ከታያቸው መጀመሪያ ለጴጥሮስ አይደለ፣ ከዛ ለ12 ይላል፣ ከዛ ደግሞ ከ500 በላይ ለሆኑት ታየ፣ ከዛ ደግሞ ያዕቆብን ሜንሽን ያደርገዋል፣ ለያዕቆብም ታየ ይላልና ጳውሎስ በገላትያ ምዕራፍ 2 ቁጥር 9 ላይ ስለ ያዕቆብ አንስቶ ሲናገር እንደገና ሜንሽን ያደርጋል። ጳውሎስ እዚህ ይላቸዋል ከክርስቶስ ኢየሱስ የተቀበልኩትን ያንን ጥሪ ያንን ራእይ ለማንም እንትን አላደረኩም፣ መጀመሪያ ያስኩት ከዛ ከስጋና ከደም ጋር አልተማከርኩም ምናምን ካለ በኋላ እንደገና አማድ መስለው ለሚታዩ ለነ ያዕቆብ ብሎ ሜንሽን ያደርገዋል እና በቤተ ክርስቲያን ውስጥ አማድ ጉምቱ ከሚባሉ ሰዎች እንደነበረ መመልከት እንችላለን እና የቀደሙት ሐዋርያት ውስጥ አንዱ ዋነኛው ሊባል የሚችል ሰው እንደነበረ እንመለከታለን። በኢየሩሳሌም ጉባኤ መሪ የነበረ ሰውም እንደነበረ ቅድም ሜንሽን አድርጌያለሁ። በሐዋርያት ሥራ ምዕራፍ 15 ቁጥር 13 ላይ ተቀምጧል። ያን ያህል ትልቅ ቦታ የነበረው በቀደመችው ቤተክርስቲያን ውስጥ ስፍራ የነበረው ሰው እንደሆነ
እንመለከታለን። እንዲያውም ይሁዳ በመልእክቱ ላይ ሲናገር ስለ ያዕቆብ አንስቶ ራሱን ሲያስተዋውቅ የያዕቆብ ወንድም ይሁዳ ብሎ ነው የሚያስተዋውቀው። ያን ያህል ትልቅ ስፍራ የነበረው ሰው ነው እና የእግዚአብሔር ሰው ነው። የመልእክቱ ትኩረት ቅድም እንዳልኳችሁ የያዕቆብ መልእክት አጠቃላይ ትኩረት የሚያደርገው ዕለታዊ ኑሮ ላይ ነው። ዕለታዊ ኑሮ ላይ የሚመለከት ነው። ዕለታዊ አኗኗራችን ላይ ጥበብን የሚያጋራ መልእክት ነው እና ምናልባት በብዙዎች እንደሚባለው አይ ይሄ ብዙ ጸጋ የለውም እንዳይባል እንዲያውም ጥበብና ጸጋን በተግባር በክርስቲያናዊ ሕይወት ውስጥ እንዴት መገለጥ እንዳለበት የሚናገር የእግዚአብሔር ሐሳብ ያለበት መጽሐፍ ነው ብዬ አውቃለሁ። ብዙ ያው በዚህ ጉዳይ ላይ ስለሚባል ማለት ነው እና የመልእክቱ ጭብጥ ትኩረቱ የእግዚአብሔር ጸጋና ጥበብ በተግባር በቤተ ክርስቲያን ሕይወት ውስጥ እንዴት መታየት ይችላል የሚለውን የሚመለከት ነው። ስለ እምነትና ስለ ጥበብ፣ ስለ ድህነትና ስለ ሀብት፣ ስለ ፈተና የእግዚአብሔርን ቃል መስማትንና ስለ ማድረግን ፕራክቲካል ስለሆኑ ነገሮች ይናገራል። እንዲያውም ሞር ኦፍ ፕራክቲካል ቴዎሎጂ አይነት ነው። ስነ መለኮታዊ የሆነ ሐሳብ ብዙ የሚያነሳ አይደለም። እንዴት በተግባር የእግዚአብሔርን ቃል በቀን ተቀን ህይወታችን ውስጥ እንዴት መኖር አለብን የሚል አይነት መልእክት ያለው ነው እና ቁጥር 2 ላይ እንዲህ ብሎ ይጀምራል። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ብሎ ነው የሚጀምረው። በፈተና ውስጥ የሚደረግ ስለሚደረግ እምነትና ትዕግስት በፈተና ውስጥ ስላለ በእግዚአብሔር መታመንና ደስታ ነው የሚያወራው። ሲከፍተው ከቁጥር 2 እስከ 11 ያለው በአንድ ሐሳብ የሚፈስ ስለሆነ እሱን ትንሽ ነካ አድርጌ ወደ ዋናው ሐሳቤ እሄዳለሁ ብዬ ነው እና ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ከባድ ነው አይደለ? ልዩ ልዩ ፈተና ሲደርስ ሰው በመከራ ውስጥ ተደሰት የሚል ነገር ብዙ የሚመች አይደለም እና እንደ ሙሉ ደስታ ቁጠሩት። ምክንያቱ ለምንድን ነው ሲባል በዚህ ሂደት ውስጥ ስናልፍ አለ ትዕግስት የእምነታችሁ መፈተን ትዕግስትን ያደርግላችኋል። ትዕግስት በውስጣችሁ ያድጋል። ትዕግስት ደግሞ አድጎ ምንም የሚጎድላችሁ ኮምፕሊት እንድትሆኑ መቹር እንድታደርጉ መቹር የሆናችሁ ክርስቲያኖች እንድትሆኑ ኮምፕሊት የሆናችሁ ሁሉ ነገር ያደጋችሁ ክርስቲያኖች እንድትሆኑ ያደርጋችኋል። በዚህ ሂደት ውስጥ ስናልፍ ይላል እምነታችን ሲፈተን ከፈተናው ባሻገር የምናገኘውን ተስፋ ከፈተናው ባሻገር የምናገኘውን የእግዚአብሔርን ጉብኝት ከፈተናው ባሻገር የምናገኘውን የእግዚአብሔርን ፊት ዘንበል ማለት ተስፋ በማድረግ መንፈሳዊ በሆነ ደስታ ልንደሰት ይገባል ይላል። በዚህ አይነት መንፈሳዊ ደስታ ውስጥ ስናልፍ እየተሰራን እየተቀረጽን እየተገራን እግዚአብሔር ወደሚፈልገው መልክ ሞልድ እንደረጋለን። እግዚአብሔር የሚፈልገውን አይነት ህይወትን ይኖረናል የሚል መልእክት ነው የሚያስተላልፍላቸው። ፍጹማን እንድትሆኑ ምንም የማይጎድላቸው እንድትሆኑ ያደርጓችኋል ይላል። ከዛ ቁጥር 5 ላይ መጣና ፕራክቲካል የሆነውን ነገር ይናገራል። ምንም የማይጎድላችሁ እንድትሆኑ ያደርጋችኋል። በዚህ አይነት ጽናት ውስጥ ብታልፉ በእንዲህ አይነት ጥንካሬ ውስጥ ብታልፉ እንደዛ ነው፣ ልክ ነው። ነገር ግን ፕራክቲካሊ ሁሉ ጊዜ እንደሱ አይደለም። ሁሉ ጊዜ በህይወት ስንኖር ይላል አንዳንድ ጊዜ ጥበብ ይጎለናል። ጥበብ ይጎላል አንዳንዴ አይደል? ሁሌ ጠቢብ ናችሁ? በፈተና ፊት ሁሌ እንደጸናችሁ ነው? መላእክት ቅዱሳን ሆይ አላችሁ?
እና ጥበብ ይጎድላል። ጥበብ ሲጎድላችሁ ፕራክቲካል ስለሆነው ነገር የሚያወራው እዚህ ላይ ነው። አንዱ ሳይነቅፍ በልግስና ወደሚሰጠው ወደ እግዚአብሔር ይለምን። ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ይላል። አታይምስ በህይወታችን በሚገጥሙንና በምናልፍባቸው ሁኔታዎች ውስጥ የእግዚአብሔር ጸጋና የእግዚአብሔር ጥበብ በስቶልን አንዳንድ ጊዜ በጽናት እናልፋለን። አንዳንድ ጊዜ ደግሞ አይሆንም። አንዳንዴ ማጉረምረም ቴክ ኦቨር የሚያደርግበት ጊዜ ሊኖር ይችላል። ጥበብ ይጎድላል። አንዳንድ ጊዜ ተስፋ መቁረጥ ያሸነፈ የሚመስልበት ጊዜ ይኖራል። በእንደዛ አይነት ፕራክቲካል በሆነ ችግር ውስጥ እንኳን ይላል ያዕቆብ ሳይነቅፍ በልግስና የሚሰጣል። ሳይነቅፍ without fault finding ነው የሚለው እንግሊዝኛው። የሆነ ፎልት ሳይፈልግ አንተ እኮ አበዛኸው ሳይል የትላንትናው እንዴት ነው ዛሬ እሺ ትላንት እሺ ነገ እሺ ፎልት ሳይፈልግ ምክንያት ሳይፈልግ ያ ማለት ሳያሸማቀቀን ማለት ነው። ወደ እግዚአብሔር ስንመጣ ሳንሸማቀቅ ጥበብ በጎደለን ጊዜ በፊቱ ስንወድቅ ሳንሸማቀቅ ከዛ ደግሞ በልግስና ጀነረስ ሆኖ ልክ በሌለው ልግስናው በፊቱ ስንቀርብ ዛሬም ጉልበት ላጣ አቅም ላጣ ለደከመ ዛሬም ለጋስ የሆነ ጌታ እናመልካለን። ወዳጆች ታሪክ አይደለም እኮ የምናወራው። ዛሬም የምናመልከው አምላክ ጥበብ በጎደለን ጊዜ ፎልት ሳይፈልግብን እንከን ሳይፈልግብን ሳያሸማቅቀን ፊቱ ለመቅረብ የትላንትናውን እያሰብን አንዳንድ ጊዜ በሰዎች ዘንድ እንደሱ ይሆናል አይደል? ደጋግማችሁ የሆነ ነገር የጠየቃችሁ ሰው ትፈራላችሁ። ደግሞ ያንን ሰው እንትን ማለት ያሸማቅቃል። ደጋግሞ ሲጠየቅ it's not like that። እግዚአብሔር ጋር እንደሱ አይደለም። እግዚአብሔር ጋር ፎልት አይፈልግብንም። እሱ ሳይነቅፍ ነው የሚሰጠን። እንዴ ትላንት እኮ አድርጌ ነበር፣ ትላንት ምሬህ ነበር፣ ትላንት ትቼልህ ነበር፣ ከትላንትናው እንዴት አልተማርክም? በእግዚአብሔር ዘንድ የለም። እና በጣም ደስ አይልም ሳይነቅፍ በልግስና። እንዴት ነው ታዲያ ይሄ ጸጋ ያልሆነው? የያዕቆብ መልእክት እኮ ፉል ኦፍ ግሬስ ነው። ፉል ኦፍ የእግዚአብሔር ጸጋ እኮ ነው። የእግዚአብሔርን ጸጋ የሚያመለክት ወደሱ የሚያመለክት የኛን አለመቻል አሳይቶ የሚችል አለ የሚል እኮ ነው። በህይወታችን ተስፋ በሚያስቆርጥ ሁኔታ በተለያየ ቻሌንጆች ይገጥማሉ በህይወታችን ላይ። እመጣበታለሁ ወደ ታች አካባቢ ስለ ፈተናም እናወራለን። ግን በሚገጥመን ጊዜ አንዳንዴ ጥበብ በሚጎለን ጊዜ ወዳጆቼ በልግስና የሚሰጥ አምላክ አለን። አሜን። በልግስና እየቆጠረ ሳይሆን ጀነረስሊ ታሊ ያደረገ በቀደም 1 2 3 እያለ ሳይሆን እንዲሁ በጸጋው እየሰጠ የሚያኖር አምላክ እናመልካለን። ለእግዚአብሔር ክብር ይሁን። ቀጥሎ እንደዚህ ይናገራል። ግን ይሄንን ሲያደርግ በእምነት ያድርገው፣ ሳይጠራጠር ያድርገው፣ በእግዚአብሔር ላይ በመታመን ያድርገው፣ እንደሚችል በማወቅ ያድርገው። በመወላወል አይደለም፣ በሁለት ልብ በመሆን አይደለም ይልና እነዚህ አይነት ፈተናዎች በህይወታችሁ ሲገጥሙ ምናልባት አንዳንድ ጊዜ በክፉ የተፈተናችሁት ከእግዚአብሔር እንደሆነ ብታስቡ እግዚአብሔር በክፉ አይፈተንም፣ እሱም ማንንም አይፈትንም ይላል። እና
የመፈተናችሁ ምንጩ እንደዚህ አይነት ነገሮች በህይወታችሁ የመሆኑ አንዳንድ ጊዜ ምንጩ በውስጣችሁ ካለው ከምኞት በውስጣችሁ ካለው ኃጢአት ምኞት ጸንሳ ኃጢአትን ትወልዳለች ኃጢአት ደግሞ ሞትን ትወልዳለች ይላል እና በተለያየ ፈተና ብናልፍ ወዳጆቼ የሚረዳ የሚያቆም ዳግም ዕድል የሚሰጥ አምላክ አለን ክብር ለእግዚአብሔር ይሁን ይሄንን ቁጥር 12 ላይ ሲናገር በእንዲህ አይነት ፈተና ደግሞ የሚጸና ይላል በፈተና የሚጸና ሰው የተባረከ ነው ከተፈተነ በኋላ እግዚአብሔር ለሚወዱት ተስፋ ስለሱ የሰጣትን የሕይወትን አክሊል ይቀበላልና ይላል የሚጸና ማለት ወጀቡ መጥቶ የማያንቀሳቅሰው ማለት አይደለም በመውደቅ በመነሳት ውስጥ እየወደቀ አሁንም የማይለቅ ቦታውን ማለት ነው ይወድቃል ግን ይነሳል በፈተናው ይጸናል በእግዚአብሔር ይታመናል በእግዚአብሔር ኃይል ችሎት ይታመናል ወዲና ወዲያ በሚያደርግ ንፋስ ውስጥ እንኳን ቢያልፍ ናንዲ ያለው ሰው የሚጸና ከተፈተነ በኋላ there is ከፈተና በኋላ የሚባል ቀን ይመጣል ወዳጆቼ በመናልፍባቸው ፈተናዎች ውስጥ የፈተናው መጨረሻ ቀን ዛሬ እንዳይመስላችሁ ከፈተናው በኋላ የሚባል ቀን ይመጣል የሚያሳልፍ ጌታ ስላለ ማለት ነው እና ከፈተናው በኋላ በሚባለው ቀን ጌታው ይመጣና ለሚወዱት በዛ ሁሉ ፈተና ውስጥ አሁንስ በቃ ብለው ጥለው ላልሄዱ ስፍራቸውን ላለቀቁ ለነሱ በሚወዱት የተሰጠው የተስፋ ቃል ያንን የሕይወት አክሊል ያገኛሉ ይላል ወዳጆቼ ዘማሪ ታምራት ሲዘምር ለጥቂት ጊዜ በልዩ ልዩ ፈተና እናልፋለን በቀኑ መጨረሻ ግን የክብርን አክሊል እንወርሳለናል በዚህ ምድር ስንኖር ብዙ አይነት ፈተና ይገጥመናል በትዳር ፈተና አለ ልጆች በማሳደግ ፈተና አለ በስራ ፈተና አለ በተለያየ የህይወት ምርጫ ፈተና አለ ብዙ አይነት ፈተና አለ በአገልግሎት ፈተና አለ አይደለ ኢየሱስን መስሎ በመኖር መንገድ ውስጥ ፈተና አለ ብዙ አይነት ፈተና አለ በዛ ሁሉ ፈተና ውስጥ በዛ ሁሉ ድካም ውስጥ አንዳንዴ ጥበብም እየጎደልን አንዳንዴ እየወደቅን እየተነሳን በዛ ውስጥ ለሚጸኑ ተስፋ የተደረገላቸው አክሊል አለ there is a day after ከፈተናው በኋላ የሚባል ቀን አለ የተዘጋጀ የተቀጠረ ቀን አለ ቁጥር 16 ላይ አትሳቱ ወንድሞቼ ሆይላ የተወደዳችሁ ወንድሞቼ ሆይ አትሳቱ እግዚአብሔር በክፉ ይፈተነናል ብላችሁ ያሰባችሁ ሰዎች አትሳቱ ወይንም ደግሞ አንዳንድ ጊዜ በመኞቶቻችንና በፍላጎቶቻችን እየተታለልን ይሄ በጽናት ልናገኘው ካለው ጎዳና እየጎደልን የምንሄድ ሰዎች ምናልባት ያሁኑን ብቻ ያየን ለመኖር የወሰንን ሰዎች ካለን አትሳቱ በጎ ስጦታ ሁሉ
ፍጹም የሆነ በረከት ሁሉ የእግዚአብሔር ስም የተባረከ ይሁን ከላይ ናቸው። የበጎ ስጦታ ምንጩ እግዚአብሔር ነው። በህይወታችን የትኛው በጎነት ምንጭ እግዚአብሔር ነው። በነገራችን ላይ ከእግዚአብሔር ውጪ በጎነት የለንም። በጣም ነው ደስ የሚለኝ ይካል እንደው በጣም ከያዕቆብ መልእክት በጣም ሃይላይቱ ቢባል ቁጥር 17 እና 18 ላይ ያለው ሐሳብ ነው። በጎ ስጦታ ሁሉ በጎ የሆነው ስጦታ የሚያመለክተው ስጦታው የሰጪውን በጎነት ነው የሚያሳየው። በጎ ስጦታ በበጎነት የተደረገ ስጦታ እግዚአብሔር የበጎነት ሁሉ ሶርስ መሆኑን የሚያሳይ ነው። እግዚአብሔር በህይወታችን ላይ የበጎነት ሁሉ ምንጭ መሆኑን የሚያሳይ ነው። የመልካም ነገር መገኛ መሆኑን የሚያሳይ ነው። እግዚአብሔር በበጎነቱ አሁንም ህይወታችንን በኢየሱስ ክርስቶስ ስም ይምላው። ቤታችንን እግዚአብሔር በበጎነቱ በኢየሱስ ስም ይምላው። እግዚአብሔር አገልግሎታችንን በበጎነቱ በኢየሱስ ስም ይምላው። በጎ የሆነ ስጦታ ፍጹም በረከት ይለዋል። እግዚአብሔር የሚሰጠው በረከት እንደዚህ አይነት በረከት ቅድም የተመለከትነው ሐሳብ ላይ I think ቁጥር 9 እና 10 ላይ የሚናገረውን አንድ ሐሳብ አለ። የተዋረደው ወንድም ግን በከፍታው ባለጠጋውን በውርደቱ ይመካ እንደ ሳር አበባ ያልፋልና ይላል። ባለጠጋ የሆነው በብልጥግናው አይመካ። የተዋረደውም ሁሉም የሚያልፍ ነው። የሚዘልቅ ነገር የለም። ዘላለማዊ የሆነ ነገር የለም። የሚያልፍ ነው። ከፍ ያለ የመሰለውም በከፍታው አይመካ። የተዋረደውም በዛ ብዙ እንትን አይበል። ሁሉም ነገር ያልፋል፣ እንደ አበባ ያልፋል አለ። ፍጹም የሆነ አይደለም። በዚህ ምድር የምታገኘው የትኛውም ነገር ፍጹም አይደለም። ፐርፌክት የሆነ የለም። ፐርፌክት የሆነው ብቸኛው ከእግዚአብሔር የሚሆን በረከት ነው። ፍጹምነት የተሰጠውን ስጦታ ነው የሚያሳየው። የተሰጠው ስጦታ is a perfect gift። ፐርፌክት ስጦታ ነው። ምንም የሚወጣለት አይደለም። ከእግዚአብሔር የሚመጣው ያ በረከት ወዳጆቼ ከእግዚአብሔር የምንቀበለው ወይንም የተቀበልነው በረከት ፍጹም የሆነ በረከት ነው። በጎ የሆነ ነው። የትኛውም በዚህ ዓለም ላይ ያለ የትኛውም በዚህ ዓለም ላይ ኤክስፒሪየንስ የምናደርገው ከፍታም ዝቅታም ከሱ ጋር ሊስተካከል አይችልም። ፈጽሞ ሀብት it doesn't stand a chance። እስቲ በህይወታችሁ ላይ ይሄንን ሳገኘው ነው እኔ በጣም ደስ የሚለኝ ያላችሁት ነገር ታስታውሳላችሁ? እንደው በቃ ይሄን ካገኘው አላስፈቀድኩም፣ ግን ይሄን ነገር ልናገር። በቅርብ ጊዜ እናቴ መጣለች ከኢትዮጵያና በጣም ወደዚህ መምጣት በጣም ትልቅ ነገር ነበር መጀመሪያ ላይ እና አሁን መጣች። 1-2 ወር ሆናት። እንዴት ነው ስንላት አይ ኢትዮጵያ ናፍቀኛለች። ምን ነው ያ ሁሉ ጸሎት እንደው በቃ እዛ የለመደችው ያው ሁላችንም ከኢትዮጵያ ስንመጣ የለመድነው ኑሮ አለ አይደለ? ማህበረሰቡ አለ፣ እዚህ ሁሉም ቤቱን ዘግቶ ነው የሚኖረው ምናምን እና እንደው በጣም ሲል የሆነች አንድ ኤግዛምፕል አንስቼ ነው። በህይወታችሁ ላይ ትልቅ ነው ይሄን አቺቭ ካደረኩት በቃ ከዚህ በላይ ምንም አልፈልግም የምትሉት ነገር አለ?
ያገኛችሁት ቀን አሁንም ምንም ነው። ያደረሳችሁበት ቀን ምንም ነው። ያላገቡ ወጣቶች ሲያገቡ በቃ የተለየ ላይፍ የሚሆን ነው የሚመስላቸው። በእርግጥም የተለየ ላይፍ ነው፣ እያቀለልኩ አይደለም። እኔም ባለትዳር ስለሆንኩ ትኖራላችሁ። there is another chapter። እግዚአብሔር ምንም የሰው ልብ የሚሞላ አይደለም። እግዚአብሔር ይሰጣል። እግዚአብሔር ከሰጣቸው ስጦታዎች ሁሉ ቁንጮ የሆነው ፐርፌክት የሆነው የእግዚአብሔር የሆነ ስጦታ ብቻ እሱም ልጁ ኢየሱስ ነው። nothing else። ልብን የሚያሞቅ ያለ በባዶ ልብን የሚያሞቅ ሌላ ምንም አይነት ስጦታ የለም ወዳጆች። የሚያስቅ ዝም ብሎ በባዶ በችግር ውስጥ ቁጭ ብሎ የሚያስቅ ሌላ ምንም ስጦታ የለም። በሀብትም ልክ ሊሆን ይችላል እኮ። ሀብታምም ሆነ ኢየሱስ ካለ የትኛውም የሀብት ልክ ኢየሱስ ጋር ካለው ደስታ የሚበልጥ እንዳልሆነ ታውቃለህ። nothing ኮምፔር የሚያደርገው ነገር የለም። እና አትሳቱ ወዳጆች አለ። በጎ የሆነ ስጦታ ፍጹምም የሆነ በረከት ከላይ ይወርዳሉ። እና በእግዚአብሔር ዘንድ አለ በሱ ዘንድ በመዞር የሚደረግ ጥላ የለም ይላል። በእግዚአብሔር ዘንድ ክፍሉን አንድ ያነባዋለሁ። የተወደዳችሁ ወንድሞቼ ሆይ አትሳቱ። በጎ ስጦታ ፍጹምም በረከት ሁሉ ከላይ ናቸው። መለወጥ በእርሱ ዘንድ ከሌለ በእግዚአብሔር ዘንድ መለወጥ የለም። ብዙ ነገር ባስቀመጣችሁበት ስፍራ የሚጠብቃችሁ አይደለም። ተለዋዋጭ ነው። የምንኖርበት ዓለም በጣም ይለዋወጣል። በዚች ትንሽ እንኳን ዓመት ኤአይ የሚባል ነገር መጥቶ ዓለማችንን ግራ ነው ያደረጋት። ምናልባት ባለፉት 50 60 70 ዓመታት ውስጥ ከነበረው የዓለማችን ፍጥነት እድገት ወደፊት መምጣት the last 2-3 years exponentially ይበልጣል። ያስቀመጣችሁበት ቦታ የምታገኙት ነገር የለም። everything is every day እየተለወጠ ነው፣ እየተቀየረ ነው። እሱ ግን አይለወጥም። አንድ ኮንስታንት ሁሉ ነገር እየተለዋወጠ እና በዚህ ክፍል ላይ ያዕቆብ የሚናገረው ሐሳብ በእርሱ ዘንድ በመዞር የሚደረግ ጥላ የለም ይላል። እሱ የብርሃናት አባት ነው። ከዚህ እኛ ጋር እየተዘዋወረ አንዴ ጨለማ አንዴ ማታ ከሚያደርገው የሥርዓት ውጪ ሆኖ እሱ ጋር ሁሌ ብርሃን፣ በብርሃን ውስጥ የሚኖር የማይለወጥ ብቸኛ የሆነው ጌታ እሱ ነው። ሁሉ ነገር ይለዋወጣል። በሚለዋወጥ ዓለም ውስጥ በሚለዋወጥ ሁኔታ ውስጥ እየኖርን የሱን በጎነት ወዳጆቼ እየተለማመድን የሱን በጎነት እያየን ፍጹም የሆነ የእግዚአብሔርን ስጦታና በረከት እየተለማመድን በዚህ ተለዋዋጭ በሆነ ህይወት ውስጥ እንድንኖር እግዚአብሔር በኢየሱስ ስም ይርዳን። ከሚለዋወጠው ነገር ሁሉ ጋር አንድ ወደ ላይ ወደ ታች እንዳንል ረጋ ያለ ልብ እንዲሆንልን የጸና የሆነ የማይለወጠውን ጌታ ይዘን ነገሮች ሲለዋወጡ የማይለወጠውን ጌታ ይዘን መቆም እንድንችል እግዚአብሔር በኢየሱስ ስም በዚህ ምሽት ሁላችንንም ይርዳን። አይኖቻችን ይከፈቱ ወዳጆች። አለበለዚያ እቺ ዓለም እያሰጋችን ይሄ ደግሞ ተለወጠ እያስባለች ይሄ ደግሞ ሲለወጥ ምንድነው ማረገው እያስባለች በስጋት ሞልታ ነው የምጨርሰን። ዓለም ለምታመጣው ለምትጥለው ሐሳብ ሁሉ ስንዘጋጅ በዚህኛው ስንዞር ወደዚህ ስንዞር እድሜያችን እንዳይፈጅ እንዳንጨርሰው የማይለወጠውን ጌታ ይዘን ለዘላለም ከሱ ጋር ጸንተን እሱን እያመለክን እሱን እያከበርን እሱን እያስቀደምን ቅድም እንደዘመርነው መዝሙር እሱ ዋና ዓላማችን ሆኖ እግዚአብሔር ዘመናችንን በኢየሱስ ስም ይባርከው። ከዛ ያዕቆብ የሚናገረውን ቁጥር 18 ላይ ያለውን ሐሳብ ተናግሬ
እጠቀልለዋለሁ። ቁጥር 18 ላይ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። ተመልከቱ፣ ቅድም በጎ የሆነ ስጦታ ፍጹምም የሆነ በረከት ሁሉ ምንጩ እሱ ነው አለን። አሁን እዚህ ጋር ይመጣና ለፍጥረቱ ሁሉ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን። እግዚአብሔር በገዛ ፈቃዱ ወለደን ይላል። እግዚአብሔር በገዛ ፈቃዱ ማንም በዚህ ምድር ላይ ያለ ማንም ሰው በተለይ በጌታ በኢየሱስ ክርስቶስ የተወለደ ዳግም የተወለደ ሰው በድንገት የተገኘ አይደለም። የእግዚአብሔር ቃል የሚናገረው እሱን ነው። በድንገት አልተገኘሁም። የእግዚአብሔር ጸጋ አዳኝነት፣ የእግዚአብሔር ጸጋ በቂነት የሚታይበት ነው ይህ ሐሳብ። በገዛ ፈቃዱ በገዛ ፈቃድ አይደለም እዚህ ያለሁት። ቤተክርስቲያን በገዛ ፈቃዱ አይደለችም ያለችው። በሰው ፈቃድና ፍላጎት አይደለም። ምናልባት ኢሲኤፍ ሳኖዜ የሚባል ቦታ ውስጥ የተቀመጥ ነው። ጌታችን ኢየሱስ ክርስቶስ ሲናገር እንደዚህ አለ። በዮሐንስ ምዕራፍ 15 ቁጥር 16 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አንዳንድ ሰዎች ለመዳናቸው አምኜ ዳንኩ ይላሉ። እምነት ያስፈልጋል። that's very true። ግን ጌታችን ኢየሱስ ክርስቶስ ሲናገር I was the one who picked you። ከያለህበት ጥሻኔ ነኝ እኮ መንጠር አድርጌ እዚህ ሰብስቤ ያስቀመጥኩ። አዘዋይስ እኮ በእግዚአብሔር መንግስት ውስጥ እንዲህ ተሰብስበን የምንቀመጥ ነበር እንደ ያጠራሩ በእኛ ቢሆን ኖሮ እና እሱን ይጠራል። በገዛ ፈቃዱ ነው ወዳጆቼ፣ በገዛ ፈቃዱ ተወደን ነው። አይገርማችሁም? ተወደን ነው። እግዚአብሔር ወዶን ነው። እግዚአብሔር መርጦን ነው እዚህ ያለ ነው። የእግዚአብሔር ምርጫ ኢንዲቪጁዋሊ ነው። ቅድም ፓስተር የተናገረው ማለት ነው። እያንዳንዳችን በስማችን ጠርቶ ማለት ነው። እንደ ማህበር አይደለም። በሳኖዜ ያላችሁ ኢሲኤፎች ተብለን ዓለም የተጠራ ነው። እግዚአብሔር ኢንዲቪጁዋል ነው። የእግዚአብሔር ጥሪ የግል ነው። እያንዳንዳችንን በስማችን። ይሄ ፍቅሩን ነው የሚያሳየው። ሃው በእግዚአብሔር ዘንድ ልዑል በሆነው በእግዚአብሔር ዘንድ ዓለማትን ሁሉ በቃሉ ብቻ የፈጠረው ትልቁ እግዚአብሔር ኢንዲቪጁዋሊ ነው የሚያቀን። በገዛ ፈቃዱ ነው የጠራን እና የፍቅር ጥሪ ነው የደረሰን ወዳጆቼ። እግዚአብሔር በፍቅሩ ጥሪ ነው የጠራን። የሆነ ድንገተኛ የሆነ መጠራት በዚህ በሳኖዜ ኢሲኤፍ በር ላይ ሲያልፍ ተጠርቶ ዝም ብሎ የገባ ኢንቴንሽናል ነው የእግዚአብሔር ጥሪ። ዓላማና ዕቅድ አጀንዳ ኖሮት ነው እግዚአብሔር የጠራን። በገዛ ፈቃዱ ነው የጠራን። ፈልጎ ነው የጠራን። እኛ አይደለንም የፈለግነው። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ በጌታ የተወደዳችሁ ወንድሞቼ ሆይ ሁሉ ጊዜ ስለናንተ እግዚአብሔርን ልናመሰግን ግድ አለብን። እግዚአብሔር በመንፈስ ቅዱስ እውነትንም በማመን ለመዳን እንደ በኩራት ጠራችሁ ነው የሚለው። እግዚአብሔር ጠርቶን ያለ ነው። በዓላማ ነው ያለ ነው። ተወደን የተጠራ ነው። ድንገት የተገኘን አይደለንም። በሰውም የእግዚአብሔር ቃል ይናገራል። በወንድ ፈቃድ የተገኘን አይደለንም። በሰው ፈቃድ የተገኘን አይደለንም። እግዚአብሔር በህይወታችን ላይ አጀንዳና ዓላማ አለው። በስም የጠራን ለጠራን የራሱ የሆነ ዓላማ አለው። ለዚህ ነው አንደኛ ዮሐንስ አሁንም ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን ይላል። በፍቅር ነው የተጠራ ነው እና
ተወልደንም ነው። ማሻሻያ አድርጎብን አይደለም እግዚአብሔር ሲጠራን ከውጪ የነበርነው ህይወታችን ላይ ትንሽ ማሻሻያ ትንሽ በፊት አመሉ ክቡ የሚል የነበረ ሰው ከሆነ ትንሽ የአመል የጸባይ ማስተካከያ አድርጎ አይደለም እግዚአብሔር የጠራን። አንድ አዲስ ፍጥረት ነው የወለደን ነው የሚለው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የወለዳችሁ ብሎ ነው የሚናገር። አዲስ ዳግመኛ የተወለድንን ዳግመኛ የተወለድነው ለመወለድ የኛ አስተዋጽኦ የኛ አቅም የኛ ፍላጎት ኖሮበት ሳይሆን ኤፌሶን ላይ እንደሚናገረው እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ ሙት መንደር መጥቶ ነው ዳግመኛ የወለደን። ከሙት መንደር ነው። እኔ ሙት እንዴት ነው ታዲያ ምን አስተዋጽኦ አለው ለመዳኑ? ዳግም ለመወለዱ ምን አስተዋጽኦ አለው? ለዚህ ነው ድህነት 100% የእግዚአብሔር ነው። እሱ ነው ያዳነን። የኛ አስተዋጽኦ አይደለም። እሱ አዳነን። እሱ ነው ያዳነን። ስራውን የሰራው እሱ ነው። ሁሉን ነገር በመስቀል ላይ የጨረሰው እሱ ነው። እኛን በፍቅሩ የጠራን እሱ ነው። ይሄንን ፍጹም በረከት ይሄንን በጎ ስጦታ እንዴት ነው የምንቀበለው ካልን ዳግም በመወለድ። የኒቆዲሞስን ታሪክ በደንብ ሁላችንም እናስታውሳለን እናውቃለን። እንዴት ነው መወለደው ዳግም ሲል ኢየሱስ ክርስቶስ ነገረው። ዳግም መወለድ። ለዚህ ነው ወንጌላችን፣ ለዚህ ነው ወደ ሰዎች የምንሄደው፣ ለዚህ ነው ስለ being born again ለሰዎች ስንናገር አንዳንዴ ያስቃል። very childish ሐሳብ ነው የሚመስለው። እንዴት ኒቆዲሞስ ያለው እኮ አይነት ነው። እንደገና እኔ ወደ እናቴ ማፀን ገብቼ እንዴት ነው መወለደው አለ። it's very childish። በሱ እድሜ ካለ ሰው አይጠበቅም መልሶ አይደል? በልጁ በኢየሱስ ክርስቶስ በኩል ዳግም ወለደን፣ አዲስ ፍጥረት ነው ያደረገን ይላል። እና በእውነት ቃሉ ነው የወለደን። ይሄ ነው ወንጌል ማለት የእውነት ቃሉ። ኤፌሶን ምዕራፍ 1 ቁጥር 3 ላይ የመዳናችሁን ወንጌል ሰምታችሁ ነው የሚለው። ቤተክርስቲያን ለዚህ ነው ይሄንን የመዳን ወንጌል የምትሰብከው፣ ሰዎች ወደ ዳግም መወለድ እንዲመጡ፣ ሰዎች ይሄንን ዳግም መወለድን እንዲያገኙ፣ አዲስ ፍጥረት እንዲሆኑ፣ ያ አሮጌው ማንነታቸውን ጥለው አዲስ እንዲሆኑ ወንጌልን ይዛ ቤተክርስቲያን የምትሰብከው ለዚህ ነው። በእውነት ቃሉ እንዲወለዱ። በመዳናችሁ ወንጌል የመዳናችሁን ወንጌል ሰምታችሁ ይላችኋል። ወዳጆቼ ዛሬም ይሄንን ወንጌል ምን ዓለም ሲሊ እንደሆነ ብታስመስልብን፣ የሞኝነት ወሬ እንደሆነ ብታስመስልብን፣ ዳግም መወለድ አለበት የሚለውን ዜና አንዳንዴ ደፍረን እንዳንናገር አሁን ይሄ ነገር እንድንል ብታስመስልብን፣ እግዚአብሔር ይሄንን ፍጹም የሆነ በረከትና ፍጹም የሆነ በጎ የሆነ ስጦታውን በዚህ መልኩ ነው ለሕዝቡ የሰጠው። በዚህ መልኩ ነው ለቤተክርስቲያን የሰጠው። ዳግም አስቦ የወለደን በእውነት ቃሉ ነው። ይህ የወንጌል ቃል ሊሰበክ፣ ይህ የወንጌል ቃል ሊነገር፣ ይህ የወንጌል ቃል ለፍጥረት ሁሉ ሊሰበክ ይገባል። መጨረሻ ላይ ይህን ሁሉ ያደረገው ለምንድን ነው ሲባል ለፍጥረቱ የበኩራት አይነት እንድንሆን። በኩራት የሚለው ሐሳብ በብሉይ ኪዳን ውስጥ ትልቅ ትርጉም ያለው እንደሆነ ሁላችንም እናውቃለን፣ እንረዳለን ብዬ ተስፋ አደርጋለሁ። በኩር በአይሁድ ታሪክ ውስጥ ለእግዚአብሔር የተሰጠ ትዝ ይላችኋል አይደለ? እግዚአብሔር ወደ ግብጽ በብሉይ ኪዳን ላይ ሄዶ የግብጽን በኩር ከመታ በኋላ ህዝቡን በድል እንትን ካደረገ በኋላ በቃ ከዚህ በኋላ በኩር የኔ ነው አለ። it's my የኔ ድርሻ ነው እና የትኛውንም በኩር የሰውም የከብትም የእንስሳትም የምድርም ፍሬ በኩር
እስራኤል ሁሉ ለእግዚአብሔር ነው የሚለየው፣ ለእግዚአብሔር ነው የሚሰጠው። እና በዚህ ክፍል ላይ በአዲስ ኪዳን ለፍጥረቱ እግዚአብሔር ለፈጠረው ፍጥረት የበኩራት አይነት እንድንሆን ከያቅጣጫው ሁሉ ከየዘሩ ከየነገዱ ሁሉ የበኩራት ለፍጥረቱ የምንሆን የበኩራት እንድንሆን እግዚአብሔር በእውነት ቃሉ ወለደን። ዓላማ አለው እግዚአብሔር በእኛ ህይወት ላይ የሚያሳየው ነገር አለው። የሚያሳየው ነገር ምንድነው ካላችሁኝ እግዚአብሔር ለምስጋናው ለክብሩ ለማዳኑ ለኃይሉ ማሳያ እንድንሆን እግዚአብሔር ጠራን። እግዚአብሔር በጎ ስጦታና ፍጹም በረከቱ ለፍጥረት ሁሉ እናሳይለት ዘንድ ጠራን። ለፍጥረቱ የበኩራት አይነት ሆነን ተጠርተናል፣ ተወደን ተጠርተናል። በጎና ፍጹም የሆነውን በረከት ተቀብለን ለሌሎች ልናደርስ ልንሰጥ ተጠርተናል። በዚህ ኃይልና አቅም በተጠራንበት የጥሪ ልክና ደረጃ እግዚአብሔርን እንድናገለግለው እግዚአብሔር ሁላችንንም ይርዳን። እንድንነቃ የተጠራንለት ዓላማ ዋጋ የተከፈለበት ዓላማ ስለሆነ ሌላ ጊዜ እንመለከተዋለን። ያዕቆብ ከዚህ በኋላ የሚናገራቸው በጣም የሚገራርሙ ሐሳቦች አሉ። ፕራክቲካል እንዴት እናደርገዋለን ይሄንን መልእክት ይሄንን ሐሳብ እንዴት በህይወታችን እንተገብረዋለን ሲባል እንግዲህ ሰምታችኋል፣ የሰማችሁትን ቃል ቁጥር 22 ላይ ኑሩት ይላል። ሰምታችሁ የምትረሱ ብቻ እንዳትሆኑ፣ አዎ እያላችሁ ያደነቃችሁ የምታልፉ ብቻ አትሆኑ ይላል። የእግዚአብሔርን ቃል በእውነት እንድንኖር እግዚአብሔር ሁላችንንም ይርዳን። እንጸልያለን። ወዳጆቼ ልባችንን በእግዚአብሔር ፊት አፍስሰን እስቲ እንጸልያለን ጥቂት ደቂቃ። በጎ የሆነ ፍጹም የሆነ ስጦታ ከእግዚአብሔር እንደተቀበሉ ሰዎች ይሄንን በጎ ስጦታ ደግሞ ለብዙዎች እንዲያደርሱ እግዚአብሔር እንደመረጣቸው እንደጠራቸው ሰዎች ሆነን የእግዚአብሔርን ኃይል የእግዚአብሔርን ጸጋ የእግዚአብሔርን የማዳን ጉልበት እየጠራን በዛ በተጠራንበት ልክ ደግሞ መኖር የሚያስችለውን ኃይል እግዚአብሔር በመንፈሱ እንዲያላብሰን የናፈቅን በዚህ ሰዓት በቀሩ ጥቂት ደቂቃዎች በእግዚአብሔር ፊት እንጸልያለን። እግዚአብሔር አምላክ ይባርካችሁ።